የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ዛሬ በቤተክርስቲያን በተልእኮ ላይ በተሰኘው ፕሮግራማችን ከብፁዕ አቡነ ማርቆስ ጋር ቆይታ እናደርጋለን። እስከ ፍጻሜው ድረስ ከኛ ጋር እንድትቆዩ በትህትና እንጋብዛለን። እሱን ማስተዋወቅ አያስፈልግም ይመስለኛል። ግን ለማንኛውም ካቶሊካውያንም ላልሆኑ በጎ ፈቃድ ላላቸው ይህንን ኢንተርቪው ለሚያዳምጡ ማስተዋወቁ መልካም ስለሆነ ባጭሩ ለማስተዋወቅ ሞክራለሁኝ። ላለፉት 16 ዓመታት አካባቢ የጅማ ቦንጋ የካቶሊክ ሰበካ ጳጳስ ሆነው እያገለገሉ ይገኛሉ እና ጅማ ቦንጋ የረዥም ታሪክ ያላት ሰበካ ናት። ምክንያቱም በ16ኛ ክፍለ ዘመን ጀምሮ እንደ አውሮፓውያን አቆጣጠር ብዙ የካቶሊክ ቤተክርስቲያን አባቶች በዓለም አቀፍ ደረጃም ከተልእኮ ለመውሰድ እዛ መጥተው ያገለገሉ አባቶች የነበሩበት እና ከዚያ ጊዜ ጀምሮ እንግዲህ የካቶሊክ እምነት በዛ አካባቢ የተተከለበትና የተስፋፋበት ታሪክ እናውቃለን እና ያንንም አስመልክቶ በተለይ የምእመናን የእምነት ጽናት አስመልክቶ በዚህ ቆይታችን ውይይት እናደርጋለን እና እንኳን ደህና መጡ እላለሁ። እንኳን ደህና ቆያችሁ። አመሰግናለሁ። እሺ አባታችን ተበስተልን። እንግዲህ የዚህ የሰላም ካቶሊክ ቲቪ አንድ ፕሮግራም ያለው ያው ቤተክርስቲያን ተልእኮዋን እንዴት እየተወጣች ነው፣ በዚህ በኢትዮጵያ የተለያዩ ሰበካዎች አማካይነት የስብከተ ወንጌል አገልግሎት ታከናውናለች። ብዙ ተልእኮዋን የምታካሄደው እንግዲህ ባላት መዋቅር ነው እና አንዱ እንግዲህ በዚህ በኢትዮጵያ ካሉት ሰበካዎች አንዱ የጅማ ቦንጋ ሀገረ ስብከት ነው እና ከእርሶም በፊት የነበሩ አሁንም እንግዲህ እርሶ በዚህ በተልእኮ ላይ ያገለግላሉ እና ለምእመናን ለተመልካቾች ሁሉ እይታ ለመስጠት የተልእኮ ስራችሁ በዚያ ቦታ እንዴት እንደሆነ ለማቅረብ ነው ዓላማው እና ከዚህ አንጻር ታሪካዊ መሰረቱ የጅማ ቦንጋ ሀገረ ስብከት እንደዚሁም ደግሞ አሁን ያለበት ሁኔታ እና ወደፊትም ደግሞ የታቀዱ የሐዋርያዊ ተልእኮ ስራዎች ላይ እንግዲህ ለተወሰነ ጊዜ ቆይታ እናደርጋለን እና እንዳው ከታሪኩ ለመጀመር እና የጅማ ቦንጋ ሀገረ ስብከት እንዴት ነው በዚያ አካባቢ የካቶሊክ እምነት ጸንቶ እስካሁን ድረስ እንግዲህ አገልግሎት እየሰጠ ያለው እና በዛ ብንጀምር ደስ ይለኛል። እሺ አመሰግናለሁ ክቡር አባ ጴጥሮስ። የካቶሊክ ቲቪ ሰራተኞች ዛሬ ከእናንተ ጋር ሆኜ ያለኝን ልምድ በኢትዮጵያ ካቶሊካዊት ቤተክርስቲያን በጅማ ቦንጋ አካባቢ ያለውን የነበረውን የእምነት ጉዞ እንዳካፍል በመጀመሪያ ስለጋበዛችሁኝ አመሰግናለሁ። እንግዲህ የጅማ ቦንጋ ሀገረ ስብከት ቀደምት ካቶሊካዊ እምነት ከተቀበሉት ኢትዮጵያውያን ክርስቲያኖች አንዷ ናት። እንደምታስታውሱት በ16ኛው ክፍለ ዘመን የእስልምና ተግዳሮት የኢትዮጵያ መንግስት ገጥሟት ነበረ። የእስልምና ፍልሰት በመጣበት ጊዜ ንጉሱ ይህንን ለማስቆም የውጭ ሀገር እርዳታ በሚጠይቁበት ጊዜ የፖርቹጋል መንግስት ቅድስት መንበርን ጠይቆ ኢትዮጵያን ለማረጋጋት ኢትዮጵያን ወደ ሰላሟ ለመመለስ በቅድስት መንበር ሸንጋይነት የፖርቹጋል መንግስት
ለኢትዮጵያ ወታደሮች እንደላከ ታሪካዊ እውነት ነው። ከነሱም ጋር ደግሞ ነፍስ አባት በካቶሊካዊ ቤተክርስቲያን ልማድ ነፍስ አባቶች በሁሉም ቦታ ይሾማሉ። እንዲሁም ደግሞ በዚህ ወታደሩን ስነ ምግባር መንፈሳዊ ሕይወቱን የሚከታተል ንስሐ የሚያስገባ የሚመክር ካህናትም አብረው ተሾመው ነበረ። የመጡት እንግዲህ ወደ ሰሜኑ ወደ ጎንደር አካባቢ እዛ ሄደው ወንጌልን አስፋፍተዋል። ንጉሥ ሱስንዮስም የካቶሊካዊ ሃይማኖት ተቀብለው አገሩ በብዛት ካቶሊካዊ ክርስቲያኖች ሆነው ይከታተሉ ነበረ። በነበረው አለመግባባት በኋላ በፋሲለደስ በሱስንዮስ ልጅ በኋላ በኢየሱሳውያን መካከል በነበረው አለመግባባት ወደ ከፋ እንደሸሹ እንደመጡ ታሪክ ይነገራል። ኢየሱሳውያን ወደ ከፋ በመጡበት ጊዜ በቆይታቸው ወቅት ወንጌልን በትጋት ሰብከዋል፣ አስተምረዋል። እንዲያውም አንዳንድ ከነሱ ጋር መጡት ወታደሮችም እዛው ቀርተው ሙያ የብረት ስራ፣ የቆዳ ውጤቶች፣ የቆዳ አልጋዎች፣ የእንጨት መቁረጫ፣ ብላዋ፣ ምን ሁሉ ሙያ ያስተምሩ ነበር። የሸክላ ስራ ሁሉ ያስተምሩ ነበር እና እዛ የነበሩት ከአካባቢ ተወላጆች ጋራ አብሮ ትዳር እንደመሰረቱ ታሪክ ይናገራል። ምክንያቱም ያን ከቆዩ በኋላ ለሕዝቡ መሰረት ጥለው ሃይማኖትን ጥለው ከተጓዙ በኋላ አሁንም ተግዳሮቶች ገጥሟቸው ነበር የከፋ ክርስቲያኖች። በዛን ጊዜ በነበረው የቃልቻ ስርዓት ነበረ። ክርስትና ምንም አልነበረም። መጀመሪያ ጊዜ የነበረው ይሄው የካቶሊካዊ እምነት ነበረ እዛ አካባቢ እና በነበረበት ሰዓት ካቶሊካዊነትን የተቀበሉ ሰዎች ካቶሊክ ከሆኑ በኋላ ተመልሶ ባህላዊ ሕይወት መግባት በጣም ከባድ ነበር፣ ካቶሊኮች ስደት ሲነሳ። ስለዚህ በጣም ችግር ውስጥ ነበሩ። ችግሩን ግን በትዕግስት በጸሎት ይጠባበቁ ነበረ፣ እግዚአብሔር አንዴ ታሪክን ይቀይራል ብለው። ስለዚህ የአርኪኦሎጂስቶች ወይም የዚህ የአንትሮፖሎጂዎች ወደ ከፋ ምድር መጥተው ነበረ። በመጡበት ፈረንሳውያን ናቸው። በመጡበት ጊዜ እስከ ቦንጋ ድረስ ሄደው የካቶሊካውያን ክርስቲያኖችን ሕይወት መዳሰስ ጀመሩ። ስዳስሱ ሰዎቹ እምነታቸው በጣም ጠንካራ ነው። ቀያይ ሰዎች በጣም ካለርድ የሆኑ ቀያይ ሰዎችን ያገኟቸዋል። ቀያይ ሰዎች ምንድን ናቸው? የተቀላቀሉ የተጋቡ ናቸው። እዛ ሙያ ቅድም ያስተማራቸው የተጋቡ ሰዎች ናቸው። ስለ ሃይማኖታቸው ጠየቋቸው። ካቶሊካውያንን ካቶሊካዊ ክርስቲያኖችንን ካህናት እዚህ የሉንም፣ በጣም ተቸግረናል። ሃይማኖታችንን መተውና መቀየር ስለማንፈልግ እስከ ሰሜን ድረስ እስከ የመን ድረስ እስከ ዳህላክ ደሴት ድረስ ሄደን ልጆቻችን እናስጠምቃለን፣ በዓመት አንዴ በንግደት እንሄዳለን አሉ። ያን ጊዜ ይህን ከመናገራቸው ከ10 ዓመት በፊት አቡነ ያዕቆብ የሰሜኑ ክፍል ተሹሞ መጥቶ ነበር። ሐዋርያ አስተዳደር ሆኖ ነበረ። እዛ ዳይሬክት ደሴት ላይ ነበረ ያው ጵጵስናቸው ወስደው ሲያገለግሉበት። ግን ከጵጵስና በፊት ግን እንደዚሁ ክርስቲያኖችን ይሰበሰቡ ነበረ። ብዙ ቤተክርስቲያን ያስፋፉ ነበረ እና ወደ ሰሜኑ ነበር ህዝቡ የሚሄዱት። ስለዚህ የህዝቡን መንፈሳዊ ጥማት፣ ጉጉት፣ የአካባቢው ማማር አረንጓዴ ነው፣ ጫካ የለበሰ ነው፣ ወንጌልን ለማስፋፋት የሚያመች ቦታ ነው በማለት ፈረንሳይ ወደ ሀገራቸው ሲመለሱ ትተው ወደ ቅድስት መንበር ሃይማኖት ማስፋፊያ ጽሕፈት ቤት ቫቲካን ገብተው ይህን ሪፖርት አደረጉ ማለት ነው። ሪፖርት ሲያደርጉ
በ1846 ዓመተ ምህረት ካርዲናል ጉሊያልሞ ማሳያ የካፑቺን ማህበር አባል ጳጳስ አድርጓቸው ወደ ኢትዮጵያ ይልኳቸዋል። ያን ጊዜ ኢትዮጵያ ውስጥ የነበሩት አንዱ አቡነ ያዕቆብ ናቸው። ሰሜኑን ክፍል ነው። ሸዋን ጀምሮ ሁሉ ምስራቁን ምዕራቡን ለማሳያ ነበሩ። ማሳያ ሲሄዱ በዚህ በወለጋ በኩል አድርገው ላጋማራ ሳይሆን በዚህ በአኖ በአምቦ አቅጣጫ ስሬ የሚባል በነቀምቴ አካባቢ አድርገው ነው ወደ ከፋ ምድር የሄዱት። ወደ ከፋ ምድር ሲሄዱ ሻፓ ማርያም ላይ ካቴድራላቸው መስርተዋል። እሳቸው ምን አይነት ዘዴ የነበራቸው የሸዋ ላይ ረዳት ጳጳስ ያስቀምጣሉ። ይሄ ጊዮርጊስ ያለው አሁን ጊዮርጊስ ቤተክርስቲያን የተመሰረተበት ግቢ የካቶሊክ ቤተክርስቲያን ግቢ ነበር። ብርቢሳ ማርያም ተብሎ ይጠራ ነበር እና ማሳያ ከንጉስ ምኒልክ ጋራ ግንኙነት ነበራቸው። ቅርብ ወዳጅ ነበሩ። አንኮበር ነበር የሚኖሩት ያኔ ምኒልክ ሲመጡ ሸዋ ላይ ከኦሮሞ ማህበረሰብ ጋራ መንፈሳዊ ውህደት ለመፍጠር ከአቡኑ እጅ ደም ወጥቶ ከንጉሱ ወጥቶ ህብረት ያደርጉ ነበር። ማሳያ ሳይሆኑ ቱሬኝ ካህኝ ወይም በህዝቡ ዘንድ አቡነ ያዕቆቢ የሚባሉ በታማኝነት እንዲያገለግሉ አካባቢው ደግሞ ንጉሱን ከለላ እንደሰጧቸው ያደርጉ ነበረ። ያንን አድርገው እንግዲህ ከፋ ሲሄዱ ደግሞ ከፋ ላይም ብዙ እየተንቀሳቀሱ ነው የሚሰሩት። ቱሬኝ ማናቸው እዛ ጋር ፈለችሲሜ ኮቺኖ የሚባል ረዳት ጳጳስ እዛ ሻፓ ማርያም ጋር ረዳት አድርጎ አስቀምጦ በተለያየ ቦታ ወንጌል እንዲስፋፋ አድርገዋል። በዛን ዘመን እንግዲህ ወንጌል በጣም ደስ በሚል ሁኔታ እየተስፋፋ ነበረ። የክርስቶስ መንግስት ይስፋፋ ነበረ እና ወደ 5 የሚሆኑ ካህናት የራሳቸው ነበሩ። እሳቸው ይንቀሳቀሱ ነበረ። አቡነ ማሳያ በዛን ጊዜ ወደ ኢትዮጵያ መጥቶ እንኳን ወንጌል ለማስፋፋት በብዙ መከራ ነው። ጽናት ስለነበራቸው ነው የመጡት። ጎበዝ ነበሩ። አባሯቸው ከመንገድ የተመለሱበት ጊዜ አለ። አንዴ ነጋዴ ሆነው ነጋዴ ነኝ ብለው ወደ ቦርደር ገብተው ነው መጥተው ነበረ። ሲመጡ እንደ ነጋዴ ጠምጥሞ ሻሽ ሁሉ አድርገው አስረው ነበር የመጡትና በኋላ ነጋዴ ነኝ? አዎ ነጋዴ ነኝ። እና የያዙት ዕቃ ስንት ነው ዋጋ ስሉ እሱን አቆም ነበር። ከዛ ትንሽ ደብድቧቸው ወደኋላ እንደመለሷቸውም ታሪክ ይናገራል። ነገር ግን የክርስቶስን ወንጌል ማንም ሊያስቆመው አይችልም። ብመችም ባይመችም ወንጌል ይቀጥላልና እንደገና መልሰው ገብተው ወደ 7 ቤተክርስቲያናት በከፋ ምድር ቁምስናዎች በዛን ሰዓት አጽንተዋል። እና ያ ደግሞ ብዙዎቹ ተቀበሉ ካቶሊካዊነትን። ምንድነው ያደረጉት? እሳቸው የአካባቢውን ቋንቋ በማጥናቱ ወደ ኦሮሚያ ሲሄዱ ኦሮምኛን የሚናገር ሰው ያስቀመጡ ነው የሚሄዱት። እና እዛ አካባቢ ደግሞ የነበሩት እና አባ ኃይሉ አባ ኤሊ አባ ኤልያስ አቡነ ኮቺኖ ሁሉ እዛ የነበሩት የአካባቢውን ቋንቋ በማጥናት ወንጌልን ያስተማሩት በከፍኛ ቋንቋ ነው። ከፍኛ ቋንቋ ስለሆነ ሰዎቹ ለካቶሊክ ሃይማኖት የሰጡት ስም የከፋ ክርስቲያኖች። ከፋ ክርስትና ከተባለ ካቶሊክ ማለት ነው። አማራ ክርስትና ካሉ ደግሞ ኦርቶዶክስ ለመጥቀስ ነው እንደመባል ነው። ታቦት ተሸክሞ ከጎጃም ነው በኋላ ኦርቶዶክሶች ይዛ የመጡት። ያን ለመለየት አማራ ክርስቲያን ከፋ ክርስቲያን ነው ይላሉ። ከፋ ክርስቲያን ምንድነው? አባታችን ሆይን በከፍኛ ነው ያስተማሩት። ሰዎች ሁሉ ነገር ቅዳሴው በከፍኛ ስለነበረ በራስ ቋንቋ በራስ ባህል ስላስተማሯቸው ያንን ስም ሰጧቸው። እስካሁን ድረስ ያው ከፋ ኪትን ነው ይላሉ። ማለት የከፋ ክርስቲያን ነኝ ካሉ ካቶሊካዊነትን የሚወክል ነው ማለት ነው። ሆኖም ግን እንግዲህ ብዙ ትልቅ አሻራ ነው የጣሉት ካቶሊካውያን። እንግዲህ እሳቸውን
በሙሉ ህይወታቸውን የተከተሏቸው ማለት ሃይማኖቱን የተቀበሉት ነው የተከተሉት። ቢመችም ባይመችም ስደትም መጥቶ ነበረ። በዛን ጊዜ የነበረው ቃልቻ ካቶሊካውያንን አሳዷል በጣም። ምክንያቱም አንዴ ክርስቶስን ሐዋርያ ጳውሎስ እንደምለው አንዴ ለክርስቶስ የተሰዋ መባ የስጋ ወደሙን ከበላችሁ ለአማልክት ለአጋንንት የተሰዋን መቅመስ የለባችሁም ይላል እና ለሁለት ጌታ መገዛት ስለሌለባቸው አንዴ እውነተኛውና ዘላለማዊ ጌታ ተገዝተናል በማለታቸው የሚቀርበት ነገርም ነበር። ግብር ይቀርበታል፣ ክብሩንም ይቀንስበታል፣ ሰውም ይሸሸዋልና ካቶሊኮች ናቸው ይሄንን የሚያደርጉት በማለት ከ300 በላይ የሆኑ ካቶሊካውያን ክርስቲያኖች ተጨፍጭፈዋል። ወንዝ ውስጥ ደፍቀው እንዲሞቱ አድርገዋል። አንበሶችና ጅቦች በመጡበት መንገድ አስረው እንዲበሉ አድርገዋል። ተራራ ላይ እንደ ጎማ አስረዋቸው ተንከባለው እንዲሞቱ አድርገዋል። በፋስ በመጥረቢያ እንዲሞቱ አድርገዋል። ይሄ እንግዲህ ከተለያየ ቁምስናዎች እየወሰዷቸው ነው ማለት ነው። አሁን በከፋ የዛ የመጀመሪያ ክርስቲያኖች ስደት ጊዜ ትልቅ ምስክርነት የኖሩት 4 ምዕመናንን ሞዲዮ ክርስቲያኖች እንላቸዋለን። እነሱን በየዓመቱ እየዘከርን ነው ያለነው። ቅዱስ ቤተክርስቲያን እውቅና እንድሰጣቸው ህዝቡ ጥረት እያደረገ በጸሎትም በትጋትም እነሱ የወደቁበት ቦታ የተገደሉበት ቦታ አሁን ቅዱስ ስፍራ ነው። በዚህ ስፍራ ድንቅ ነገሮች እየታዩ ነው ያሉት። ጸበል ፈለቀ። ጸበል ውስጥ ሰው መጥቶ እየተነከረ እየተጸበለ ብዙ ተአምራትን እያየ ነው። ካንሰር በሽታ የዳነ ያለ፣ በአእምሮ በሽታ 7 ዓመት ሙሉ ታስረው በገመድ የኖሩት ገመዳቸውን ጥለው በሰላም የተመለሱት አሉ። 10 ዓመት ጋብቻ ውስጥ ቆይቶ ልጅ ያልወለዱ በልጅ ተባርኮ የተመለሱ አሉ። ምኞታቸው ስራ አጥተው በስራ በዛ ቦታ ጸልየው የዳኑ አሉ። ሽባ ሆኖ ከአልጋቸው ተነስተው ተራምዶ በራሳቸው የሚመለሱ አሉ። በቃሬዛ መጥተው በራሳቸው እየሮጡ የሚመለሱ አሉ። ይሄ እግዚአብሔር ስራ ነው፣ የሰዎች ስራም አይደለም እና እዛ ቦታ ድንቅ ነገሮች እየታዩ ስለሆኑ ክፍት ነው። ሰዎች እየሄዱ በዛ ቦታ ላይ ይጸልያሉ፣ ያስቀድሳሉ። በአመት ደግሞ እስከ 8 እስከ 10 ሺህ ወጣቶች፣ ሰዎች፣ ህዝቦች እየመጡ በዛ ቦታ ይገለገላሉ። ካቶሊካውያን ብቻም አይደሉም፣ ሙስሊሞች ሁሉ ራሱ በዛ ቦታ ይመጣሉ። ኦርቶዶክሳውያን ከተለያየ ሃይማኖትም እየመጡ በረከቱን ያገኛሉ ማለት ነው። እንግዲህ ሚዮ ዲዮ ማለት ምስክርነት ነው። ሞዲዮ ሚዮ ዲዮ ጌታዬና አምላኬ እያሉ መስቀላቸውንና ድንግል ማርያም ውጦ ነው የሞቱት። ሃይማኖታቸውን እንዲክዱ በተለያየ ጊዜ ማስጠንቀቂያ ተሰጣቸው። መጨረሻ ላይ ይህንን ከአንገታቸው ላይ ያለውን መስቀልና ድንግል ማርያምን ቆርጦ ፖሊሶቹ ለመውሰድ ሲሞክሩ እነሱ ጌታዬና አምላኬ ይህንን አሳልፌ አልሰጥም በማለት ይህንን ውጠው ሲሄዱ ያን የወደቁበት ቃላቸውን ሞዲዮ አሏቸው። ቃሉ ከፈረንሳይም በላቲንም በጣሊያንኛም ተመሳሳይነት ያለው ስም ነውና እንግዲህ አሁን በሀገረ ስብከት ደረጃ እየተንቀሳቀስን ነው ያለነው። አንዴ ደግሞ ጽሁፎች፣ መጽሐፎች ሁሉ አውጥተን ታሪካዊ እውነት ማህደር ሁሉ አለ። ቅድም ያልኳቸው ካህናት ብዙ ይህን ታሪካዊ እውነቱን ተጨባጭ እውነቱን የሚጠቅሱ በውጭ ቋንቋ የተጻፉ ስለነሱ ገድል አለ። ይህ የተተረጎመ ይገኛል። ወደፊት እንግዲህ የኢትዮጵያ ጳጳሳት ጉባኤ እውቅና ሲሰጥ ያው የአካሄዱን ትክክለኛ አካሄድ ተከትለን በቅዱስ መንበር አንድ ቀን ያው ለቅድስናቸው እንደምታወጅ ተስፋ በማድረግ እየተንቀሳቀስን ነው። በተለያየ ጊዜ ነው እንግዲህ ካቶሊክ ቤተክርስቲያን ፈተና በዛ አካባቢ የገጠማት። ሁለቱንም አስተናግዳለች።
የስቃይ የመከራ ጊዜ የደስታ ጊዜም ደግሞ ታከራያለች። በጣም ደስ የሚለው ነገር በብዙ ንብረቶችንም አጥተናል። ካቶሊክ ቤተክርስቲያን እንደሚታወቀው በሁለቱም አቅጣጫ ነው ሰብአዊ አገልግሎትን የምታደርገው። መንፈሳዊም አካላዊም አገልግሎትን ታደርጋለች። በጅማ ከተማ እስከ ሚዛን ድረስ በትምህርቱም በጤናውም አገልግሎት ብዙ ነው የምታገለግለው። በጅማ ከተማ ያለው ከ80 ዓመት በፊት የመጀመሪያው ሆስፒታል ካቶሊክ ሆስፒታል አሁን መንግስት የተጠቀመ ያለው። በጅማ ከተማ ያለው የአግሪካልቸራል ኮሌጅ የእርሻ እና ያን ጊዜ ዘመናዊ እርሻን ለህዝቡ ለማገልገል አባቶች ያገለግሉ ነበር። ካቴድራል፣ ሴሚናሪ፣ ገዳም ሁሉ ተወርሷል። ኦኬ ግን በችግር መካከል ጽናት ያስፈልጋል። እኛ ህንፃን አይደለም የምናመልከው ክርስቶስን ነው። ይተካል ግን የማይወሰደው ክርስቶስ አይልብን እንጂ ሌላው ነገር ሁሉ ከንቱ ነው አላፊ ነው በማለት በእውነት ቀደምት አባቶችን እናቶችን ለሃይማኖታዊ ጽናት እናመሰግናቸዋለን። እኔ ማስታወሰው ልጆኜ በደርግ ጊዜ ሌላ ማዕበል ደግሞ በጅማ ቦንጋ ተከስቶ ነበረ። ያን ጊዜ የጅማ ሀገረ ስብከት ተብሎ በቅድስት መንበር ጳጳስ ይኖሩ ነበረ። በጅማ ላይ የሆላንዳውያን ጳጳሶች ይኖሩ ነበረ። አቡነ ያንስን ይኖሩ ነበረ። ከዛ ደግሞ ሐዋርያ አስተዳደር አቡነ ቲዩበን ይኖሩ ነበረ፣ አባ ቲዩበን። ከዛ ደግሞ ሄንሪ ቦመርስ እዛ ጅማ በጵጵስናም ተመድቦ ነበረ። ነገር ግን የደርግ መንግስት የማርክስት ሌኒኒዝም አይዲዮሎጂ የነሱ አስተምሮ ሙከራ ይሰራል አይሰራም የሚለውን የከፋ ክፍለ ሀገርን መረጡ። ሃይማኖትን ማዳከም የማነ ማርክሲዝም ሌኒኒዝም ተልእኮ ማስፋፋት በሚለው መርሃ ግብር ሃይማኖቶችን በማዳከም የኛ የቤተ ጳጳሱን አጠቃላይ በከፋ በጅማ የነበረውን ንብረት ሁሉ ወሰዱብን ማለት ነው። ካህናትን አባረሩ፣ አንዳንዶቹን አሰሩ። ካርዲናል ብርሃነ ኢየሱስም ታስሮ ነበር፣ ወጣቱ ነው እና ነገር ግን ካህናቶቻችን ወስደዋል፣ ንብረታችን ወስደዋል፣ ግን እግዚአብሔር ከኛ ጋር ነው የሚል ጽናት ነበራቸው እና በምስጢራዊ መንገድ እጅግ በጣም በሚገርመው መንገድ በምስጢራዊ መንገድ ህዝቡ ሃይማኖታቸው ሁሌ ይቀጥሉ ነበር። የየቤት ጸሎት ቤተክርስቲያን እንዳይገቡ ቤተክርስቲያን ወደ አዳራሽነት መንግስት ለውጠው፣ ነገር ግን ሰዎች ቤታቸውን የጸሎት ቤት አደረጉት። ተራ በተራ የጸሎት ፕሮግራም ነበረ እና የስብከት የአስተምሮ ችግር ስለነበረ ያን ጊዜ እንደ ዛሬው ኢሜል የለም፣ ቴሌግራም የለም፣ ፋክስ የለም፣ ምን የለም፣ የሚያውቁትም ነገር ስለሌለ ካቴኪስቶች አውቶቡስ ተራ ሄደው ደብዳቤ ይልካሉ ለቄሶቻቸው እዛ ተሰደው ለመጡት፣ እባካችሁ ስብከት ላኩልን፣ የአንድ ወር ስብከት ላኩልኝ ምናምን እያሉ እና ቄሶቹ ደግሞ ስብከት አዘጋጅተው በአውቶቡስ ይልካሉ እና ያ ፖስታ አውቶቡስ ተራ ጠብቆ ይወስዱና በእጅ እየተቀባበሉ እያስተማሩ ወንጌልን ቀጠሉ። ሃይማኖታቸውን አልቀየሩም። በኃይለ ሥላሴ ጊዜም አጋጣሚን ተጠቅሞ ካቶሊካዊት ቤተክርስቲያን እንግዲህ የጣሊያን ወረራ በኋላ ካቶሊክ ቤተክርስቲያንን የማዳከም ነገር ነበረ። ከጠላት ጋር ተባብረዋል የሚል የውሸት ክሶች ነበሩ። ካቶሊካውያኖች እምነታቸውን ማካሄድ ነው እንጂ ከየት ተገናኝተው ነው ከካቶሊክ ከጠላት ጋር የምተባበሩት ያህል ነበረምና ቤተክርስቲያንን ጠቅልሎ ከህዝብ ጋር እንወስዳለን የሚል ነገር ነበረ እና እንዲያውም አንድ ቦታ የህዝቡ ጽናት በፍጹም እኛ የትም አንሄድም፣ ቤተክርስቲያናችንንም አናስነካም፣ ኦኬ ቢያስፈልገንም እንደ አባቶቻችን መስዋዕት እንሆናለን እንጂ ቤተክርስቲያን የተከበረ ነው፣ ሃይማኖታችን የተከበረ ነው፣ እውቅና ያለው ነው፣ በክርስቶስ የተመሰረተ ነው። ጴጥሮስ አንተ እንካ ቁልፍ ባንተ ላይ ምድር ላይ ያሰርከው በሰማይ ታሰረ፣ ምድር ላይ ፈታው በሰማይ የተፈታ የዛ ትውልድ ነን፣ ቤተክርስቲያን አናስነካም አሉ እና እንዲሁም ደግሞ በደርጉ ጊዜ የነበረው
የ10 ዓመት ክፍተት ውስጥ በእውነት ህዝቡ አንድነት ነበረው። ማዕከላዊ ውስጥ የምትኖረው ቤተክርስቲያንም በተለያየ ጊዜ በአቋራጭ የተደበቁ ካህናት እየሄዱ ያገለግሉ ነበረ። ቤተክርስቲያን ንብረት እንዲመለስም ቤቱ እንዲለቀቅም በዛን ጊዜ የነበሩ ካርዲናል የተለያዩ ካህናት ህዝቡን የማበረታታት ትልቅ ጥረት አድርጓል እና ህዝቡ አንድነት ነበር። እውነት ለመናገር በችግር ጊዜ ጸንቶ ይቆም ነበር እና የቅዱሳን ማህበራት መንፈሳዊ ማህበራት በዛ ስም በየቦታ እየተደራጀ ሃይማኖቱን ካህናት ተመልሰው እስከመጡ ድረስ በጽናት ጠብቀዋል። በጣም ደስ የሚል ገለጻ ነው። በተለይ ታሪካዊ አውዱ በዛ ጊዜ የነበረው ሁኔታ ገልጸውልናል። ከኢየሱሳውያን ጊዜ ጀምሮ በ16ኛ ክፍለ ዘመን ጀምሮ እና ይህ ደግሞ ትልቅ ምስክርነት ነው ለቤተ ክርስቲያን። እዛ ቦታ የነበሩ በዛ ጊዜ ከነዚህ ካህናት ጋራ አብረው የሰሩ ምእመናን ምን ያህል ስለ እምነታቸው ይገዳቸው እንደነበረ በደንብ ተቀምጧል። በኢየሱሳውያን ጊዜ ብቻ ሳይሆን እንግዲህ በኋላም የመጡት እነዚህ የካፑቺን አባቶች ካርዲናል ማሳያ በዛ ጊዜ እንግዲህ አቡነ ያዕቆብ በሰሜኑ ክፍል ነበሩ። እሳቸው ደግሞ በዚህ በአምቦ አድርገው ወደ ነቀምት እንደዚሁም አልፎ ወደ ከፋ ደርሰው ብዙ ስራ እንደሰሩ ይታወቃል። እና ከዚያም እንግዲህ በእነሱም ዘመን እንግዲህ በጣም በችግር ነው እንግዲህ ይህንን ሃይማኖት በዚያ በኩል ኢየሱሳውያን የጀመሩትን ለማስቀጠል ጥረት ያደረጉት። ይህ ደግሞ እንግዲህ እርስዎ በደንብ ያውቁታል፣ በደንብ እያብራሩልን ነውና ቀጥሎም ደግሞ እንግዲህ በተለይ ይህ ሃይማኖት ለረጅም ጊዜ ካህናትን ቢባረሩ ምእመኑ በዛ ቦታ የነበሩት ምእመናን ራሳቸው እምነታቸውን በመንከባከብ እርስ በርስ በመማማር በጸሎት በመቁጠሪያ መጽሐፍ ቅዱስ በማንበብ የቤተ ክርስቲያን ትምህርቶችን በመከታተል እምነታቸውን ሳይለቁ ለረጅም ጊዜ እንደቆዩ ካህናትም ከሩቅም ሆነው ያገለግሏቸው እንደነበረም ይታወቃል። እና ይህ መሆኑ ምን ያህል በዛ አካባቢ እንግዲህ በሰማዕትነት የሞቱ ሁሉ እንዳሉ እንግዲህ በተለይ የሞዲዮ ሰማዕታት ተብሎ ባለፉት ዓመታት በርካታ ጊዜያት ምእመናን በተለያየ ጊዜ በየዓመቱ ነሐሴ ላይ ቢሞቱም በታኅሳስ ጥር ላይ የሚከበር በዓል እንዳለም እናውቃለን። ምናልባት የዘንድሮውን በተመለከተ በኋላ ይነግሩናል። ግን ታሪካዊ ሂደቱን በተመለከተም እንግዲህ ልዩ የሆነ ብዙዎች መስዋዕትነት የከፈሉበት እምነት ነው የካቶሊክ እምነት በከፋ እና በሌሎችም እንግዲህ አካባቢዎች። እንደዚሁም ቤተክርስቲያን ስደት ነበረባት ተብሎ ሲባል ካህናት መባረር ብቻ ሳይሆን ንብረቷም እንደተወሰደ እንደተወረሰ በተለያዩ ጊዜያት እንግዲህ እስከ ኮሚኒስት ጊዜ ድረስ በነበረውም እንግዲህ የታየ ነው። ብዙ ካህናት እንዲባረሩ ተደርጎ እንደነበረም ይታወቃል። እና ይህንንም አስመልክቶ እንግዲህ እይታ እየሰጡን ነው። አሁን ደግሞ ባለፉት ዘመናት የሆነውን እንደዚህ ታሪካዊ ሂደቱንም እያየን እነዚህ ያለፉ አባቶች ትልልቅ በዛ አካባቢ ስብከተ ወንጌልን ያከናወኑ አባቶች በዚያ መሰረት ሆነው ደግሞ እንግዲህ ባለፉት 40-50 ዓመታትም እንግዲህ ብዙ አባቶች በቅርብ ጊዜም የምናስታውሳቸው እዚያ አካባቢ ሰርተዋል። አሁንም በአገልግሎት ላይ ያሉ አባቶች እንግዲህ ቅድምም ጠቅሰዋል። በተለይ የካፑቺን አባቶች በኋላ የኮንሶላታ
ከዚያም በኋላ ደግሞ የቅዱስ ቪንሰንት ሻንስ የላዛሪስት አባቶች ተቀብለው እንግዲህ ያንን አሁን ደግሞ ዘልቆ ረዥም ጊዜ ያስኬዱት እነሱ ናቸው እና ምናልባት እንግዲህ ከቅድም ሲጠሩ ከሆላንድ የነበሩ መሰረታቸው የሆነ አባቶችም ሲጠሩ ነበር እነ አቡነ ሄንሪ ቦመርስ ከሳቸውም በፊት የነበሩት ከነቀምት ጋር ተያይዞም የነበረው ነገር እዛ ላይ ታሪኩ ላይ ትንሽ እዛ ላይ ቆይተን በኋላ የቅርብ ጊዜውን አድርገን ያው የወደፊት የቤተ ክርስቲያን ተልእኮን በተመለከተ እዛ ላይ እናነሳለን። ልክ ነው። እንግዲህ ብዙዎች የራሳቸውን ድርሻ ተወጥተዋል። የቀደም እንዳልኳቸው ካቴድራል መሳያ ካፑቺን ናቸው። የእሳቸው ወንድሞች ከልጆቻቸው ጋር አገልግለዋል። ኮንሶላታም ወደ 1913 አካባቢ እዛ ሄደው አስፋፍተዋል ወንጌልን። አሁን የምናየው ቅድም የነገርኳችሁ 80 ዓመት የተቆጠረው ሆስፒታል እዚህ ቤተ ጳጳሱ አቡነ ሳንቶ ባሉ እዛ ይቀመጡ ነበር። የኮንሶላታ ውጤት ነው፣ የስራ ውጤት ነው። ብዙ ነገሮችን ያደረጉት እንግዲህ የፖለቲካ መሪዎች ነገሮችን የትብብር የማነስ ሁኔታ ነው። እንግዲህ ቤተክርስቲያን ያቀደችውን ስራ ያኔ በዘመኑ መቀጠል ያልቻለችው የላዛሪስት ማህበር በ1956 ዓመተ ምህረት እንደ አውሮፓውያን አቆጣጠር የላዛሪስት አባቶች ወደ ኢትዮጵያ መጥተዋል። ይኸውም ሞንሲኞር ኡርባን የተባሉ የካፑቺን ጳጳስ ሀረር ሆነው ያስተዳድሩ ነበረ። አንድ ላዛሪስት በኩል ኢትዮጵያ ቀድሞ የመጡት አንድ ነበሩ። በሳቸው በኩል ማህበሩ ወደ ኢትዮጵያ እንዲመጡ ከ20 በላይ 25 በላይ ቁጥር ያላቸው የገዳመ ላዛሪስት አባቶች ወደ ኢትዮጵያ መጡ። ከነሱ በፊት ፈረንሳዮችም ነበሩ። ፈረንሳይ ላዛሪስቶች መጥተው ይሰሩ ነበረ። በኋላ 56 ሲመጡ እንግዲህ የመጀመሪያው ጳጳስ የነበሩት አቡነ ያንሰን ይባላሉ። አቡነ ያንሰን ሆላንዳዊ ካህን ናቸው። በተለይ በሁለት አቅጣጫ ነው የሄዱት። በወለጋ ደምቢዶሎ አካባቢና ወደ ከፋ በጣም ሄደዋል። ሌሎች ከዛ ፊት ደግሞ ወደ አዲግራት አካባቢ፣ አሊቴና አካባቢ ላዛሪስቶችም አገልግለዋል። ፈረንሳዮች እዚህ መንዲዳን፣ ደሴ፣ ወደ ቆቦ፣ ኮምቦልቻ አድርጎ ጎንደርን አድርጎ እስከ አስመራ ድረስ የላዛሪስቶች አባቶች ይህ መንዲዳ መሰረቶች ላዛሪስቶች ናቸው። ይሄ ሁሉ ድሬዳዋ ሁሉ ከዛ በፊት በላዛሪስቶች የተመሰረተና የተከናወነ ነው። ላዛሪስቶች የሆላንዶች ሲመጡ ደግሞ ወደ ምዕራቡና ደቡብ ምዕራቡ ነው የሄዱት ማለት ነው። ሲሄዱ እንግዲህ ከነሱ ቀደምት የነበረውን ስራ መቀጠል ነበረባቸው። ሲመጡ ያው ካቴድራሉ ተወስደዋል። ዋናው ብዙ ነገሮቹ ዝግ ነው በጅማ ላይ ማለት ነው። እንደገና አንዳንድ መልካም ምዕመናኖች ለቤተ ክርስቲያን ዶኔት ባደረጉት መሬት እንደገና መልሰው ቤተ ጳጳስና ቤተ ክርስቲያን መሰረቱ። ያ ስራቸውን ቀጠሉ ማለት ነው። እና ያን ጊዜ ሲቀጥሉ እንግዲህ ከፋ ክፍለ ሀገር ነው የሚባለው፣ ወለጋ ክፍለ ሀገር ነው፣ ኢሉባቡርን፣ ጋሞ ጎፋን፣ ይሄ ሁሉ የላዛሪስቶች አደራ የተሰጠ ነው ቦታ ማለት ነው። ገዳመ ላዛሪስቶች እዚህ መጥተው አዲስ አበባ ሲጀምሩ ያ ላዛሪስት አካባቢ የጫካ ነው የነበረው። ጫካ መንጥሮ ነው ገቡት። ገዳሙ ሲቋቋም ነው እንግዲህ ሰዎች ከተለያየ ቦታ እየመጡ የሰፈሩት ማለት ነው። ፍልሰታ ማርያም ተብላ በዛን ጊዜ እንትን ታደርግ ነበር። ስለዚህ እነዚህ ከፋ አካባቢ ሲሄዱ በመንፈሳዊነትም በስጋዊም ሰውን በቅንነት አገልግለዋል። ትምህርት ቤቶችን አስፋፍተዋል። ብዙ ቤተክርስቲያናትን አጠናክረዋል፣ አጽንተዋል። የነሱ እጅ እንኳን የካህናቱ እንደ መንፈሳዊ እጃቸው ከነካ ከህመም እንድናለን። ነፍሰ ጡር ከሆነች መወለጃው ጊዜ ከተነሳ ሐኪም ከምንሄድ አባ ከነኩኝ እንድናለሁ ብሎ የማዋለድ ስራ በየክሊኒኩ እየዞሩ ክሊኒክ ከፍተው ካህናቱም
ይሰሩ ነበር። በግብርናም ይሰሩ ነበር እና ህዝቡን የህይወት የመለወጥ ሁለንተናው ለውጥ ለማምጣት በጣም ይታገሉ ነበረ። ብዙ ቅዱሳን ካህናት ቅድስናቸውን ወደፊት የምንጠብቅላቸው ለምሳሌ አባ ጳውሎስ የተባሉ ልሙዛ የተባሉ እሳቸው ፈረንሳዊ ናቸው። በከፋ ምድር ብዙ የቆዩ ቋንቋውንም ባህሉንም ወንጌል ሁሉ ጊዜ በጉዞ ላይ ያሉ መላእክት እንኳን ያናግራቸዋል ይባላል እና በእግራቸው ነው ሁሉ ጊዜ የሚሄዱት። ወጣቶችን አንድ ጊዜ ወንዝ አቋርጦ በሚሄዱበት ጊዜ ወንዝ ላይ ትንሽ ልጅ አገኛቸው፣ 10 ዓመት የሚሆን ልጅ። አባ እናቴ በጣም ታማለችና ባርከዋት ፈውሰዋት ይለፈዋል። ልጁ መጥቶ ነው እሺ ጸልያለሁ ብለው የት ነው ቤታችሁ? በዚህ ነው ጫካ መርቷቸው ሄደ። ሲሄድ እውነት ነው እናት በወባ በሽታ እየተንቀጠቀጡ ነው። አባ መስቀላቸውን አወጡ፣ ባረኳቸው፣ ጸለዩላቸው፣ ጸበል አደረጉ። ሴትዮ ወዲያውኑ ከመቅሰፍት ዳኑ። እርሶ ማንነት ብሎ ጠየቁ አባን። እንዴ እርሶን ያውቁኝም? እኔ እኮ የእርሶ ልጅ እኮ ነው እኔን ያመጣኝ አሉ። አባ እኔ እኮ ልጅ የለኝም አሉ። ልጅ የለኝ እኔ እኮ ማንም የለኝ ብቻዬን ነኝ እኮ የምኖረው። እንዴ አሁን እኮ ትንሹ ልጅ እኮ ነው እርሶን መርቶ ያመጣ እኔን መርቶ ያመጣኝ ብለው ስሉ ትንሹ ልጅ እንደዚህ ብለው ያው ልጁናም ብለው ፈገግ ብለው ተሰወረ። ያ የእግዚአብሔር መልአክ ያናግራቸው ነበረ። ለሞት አፋፍ የደረሰውን ሰው ሁሉ እሳቸውን ተጠቅሞ ክርስቶስ ይፈወስ ነበረ እና ይሄ አይነት ትልቅ እምነት የተጣለባቸው አባቶች አገልግለዋል። አቡነ ማሳይ አቡነ ምናልባት 8 ዓመት እንደዚህ ብቻ ነው የቆዩት። የመጀመሪያው ያንሰን ከሄዱ በኋላ ሐዋርያ አስተዳደር ናቸው። ሄርማን ቲዩበን የተባሉ ሐዋርያ አስተዳደር ተሾሙ። ከሳቸው በኋላ ሄንሪ ቦመርስ መቀመጫቸው የግድ ወደ ነቀምት እንዴት ተደረገ? ከፋ በኮሚኒስቶች ቁጥጥር ስለተደረገ ደህንነቶች ቤቱ ሁሉ ስለወረሰው የማርክሲዝም ሌኒዝ የአብዮቱ ጊዜ ማለት ደርግ ስለወረሰ ቤተ ጳጳሱ ወደ ነቀምት ዞረ ማለት ነው። በአቡነ ሄንሪ ቦመርስ ጊዜ ማለት ነው። ከዛ ኢትዮጵያውያን ላዘርስ ጳጳሳትም ነበሩ። አቡነ ፍቅረ ማርያም ገመቹ ያን ጊዜ ያገለግሉ ነበር። በ1994 እንደ ፈረንጆች አቆጣጠር አውሮፓውያን አቆጣጠር ላዘርስቶች 2 አባቶችን ሰጡ። ያሁኑ ካርዲናል ብርሃነ ኢየሱስ ያን ጊዜ ሐዋርያው አስተዳደር ሆነው ለከፋ ጅማ ቦንጋ ተመድበው ሄዱ። አቡነ ሊዮናርዶስ እሳቸው ደግሞ የነቀምት ሀገረ ስብከት ጳጳስ ሆነው ቀጠሉ ማለት ነው። ከዛ በኋላ ትግል ተጀመረ። በጅማ ቦንጋ አካባቢ የተያዙትን መሬቶች የማስመለስ ቤተክርስቲያን የማስመለስ እና እስከ ቅርብ ጊዜ ድረስ በብዙ ጊዜያችንን በትግል ነው እና እግዚአብሔር ይመስገን 98 ከመቶ ንብረቶቻችን ያስመልሰናል። ነገር ግን አበላሽቶታል፣ አቆሽሾታል፣ ሰባብሮታል። እቃዛ ውስጥ የነበረ ዘርፈዋል ደርግ። ነገር ግን ቦታዎችን ቢያንስ ወስተናል ማለት ነው። ለህዝብ አገልግሎት መልሰን ለመስጠት እንደገና አደራጅተን እንደገና እየቀጠል ነው ያለው። ከነሱ በፊት እንኳን እንዳልረሳቸው የአስመራ የኤርትራ ላዘርቶችም ምስጋና የሚገባቸው ናቸው። በደርግ ጊዜ በኋላ ወዲያውኑ መጥተው ትግል ታግለው የወንጌል በከፋ የተዘጋው ቤተክርስቲያን እንዲከፈት ጥረት አድርጓል። ከዛ በኋላ ደግሞ አዲሱ ትውልድ ቀጠለ። አሁን በሚገርም ሁኔታ እግዚአብሔር ይመስገን ወንጌል እየተስፋፋ ነው ያለው። የጠፋ አይ በጣም ጥሩ ነው። እንግዲህ የእርሶም እንግዲህ አገልግሎት የጀመረው እንግዲህ ከ2010 እንደ አውሮፓ አቆጣጠር በኢትዮጵያ 2002 እንግዲህ አሁን የዛሬ 16 ዓመት አካባቢ ነው ከቅርብ ጊዜ እና በዛ ጊዜ ደግሞ የነበረው እንግዲህ ህዝቡ በዛ ጊዜ ሐዋርያዊ አስተዳደር ነበር። ከሐዋርያዊ አስተዳደር በእርግጥ ተወሰነ ጊዜ አቡነ ቴዮ ፋንራውቭን እሳቸው አንድ 10-11 ዓመት አካባቢ አገልግለው ከዛ እርሶም የዛው አካባቢ ተወላጅ የሆኑ ለመጀመሪያ ጊዜ ያው እዚያ እንደ ጳጳስ ተሹመው ያገለገሉ ይገኛሉ። እንግዲህ ይሄ እንግዲህ የረዥም ታሪክ ሂደትና ውጤት ነው።
እና ዝርዝሩ እያንዳንዱ ነገር እንደው ገብተን ባናየውም እንግዲህ ለተመልካቾች የተወሰነ እይታ ይሰጣል ብለን እናምናለን። ግን ከጊዜ አንጻር እንግዲህ አሁን እርስዎ አገልግሎት መስጠት ከጀመሩበት ጊዜ ጀምሮ እንግዲህ ቤተ ክርስቲያን በፊት የነበራትም ተልእኮ ቅድም እንዳነሱትም በሐዋርያዊም የስብከተ ወንጌል አገልግሎት ተልእኮዋን ትወጣለች። በማህበራዊ ስራም ደግሞ በፊት እንደነበረው ከምእመናን ጋር ከደናግላን መነኮሳን ወንድሞችና እህቶች ጋር ከካህናቱ ጋር ሆነው እንግዲህ ትልቅ የስብከተ ወንጌል ስራ በዚያ አካባቢ በከፊል እንግዲህ ያው ከፋ ሲባል እንግዲህ ያው የተለያዩ ዞኖች አሉ በመንግስት አስተዳደርም እና ይህ ደግሞ ስራ በዛ አካባቢ ተጠናክሮ እየቀጠለ ነው ያለውና ትዝ ይለኛል እኔም በዛ ጊዜ ከዚህ አካባቢ አልነበርኩም፣ ግን እንደሰማሁት ህዝቡ በጣም ደስ ብሎት እንደተቀበሉት እናውቃለን። ከዛ ጊዜ ጀምሮ ደግሞ ከካህናቱ ጋራ ብዙ ሰርተዋልና ስለዛም ትንሽ እይታ ቢሰጡን። እሺ፣ እግዚአብሔር ስትልን። አዎ እግዚአብሔርን አመሰግናለሁ። የወንጌል አገልግሎት በጥሩ ደረጃ ላይ ይገኛል። እኛ ጋር ሁለት አይነት ነገር ነው። አንዱ ማጠናከር ነው። ሁለተኛ ወንጌል ላልደረሰባቸው አካባቢዎች ማዳረስ ነው። ስለዚህ ካህናቱ በእውነት ተባባሪዎች ናቸው። በመንፈሳዊ ጉዳይ አይቀልዱም፣ ይሰራሉ። በዚህ እንኮራለን፣ እናመሰግናቸዋለን። ምእመኑ ወደ 300 በላይ ካቴክስቶች አሉን። ካቴክስቶች ከፍለናቸው አይደለም፣ የደሞዝ የምንሰጣቸው ገንዘብ ሁሉ ስቧቸው ሳይሆን ሃይማኖቱ መንፈሳዊ ቅናቱ ቆርቆሯቸው በእግራቸው በእግር በፈረስ 3 ሰዓት 2 ሰዓት 4 ሰዓት እየሄዱ አዳዲስ ክርስቲያኖችን እያነጋገሩ ወንጌል እንዲስፋፋ አድርገዋል። እውነት ለመናገር እና የዛሬ 16 ዓመት የምናውቃት ቤተክርስቲያን አለችን፣ በአሁን በከፋ አለችው። በጣም በተለያየ ወረዳዎች ገብተናል፣ ቀበሌዎች ገብተናል። ደቡብ ሱዳን አቅጣጫ ወደ ኛንጋቶም ወረዳ ሁሉ ገብተናል። ባለፈው 6 ወር ውስጥ በ3 ወር የወንጌል ስርጭት ትጋት ላይ 400 ክርስቲያኖች በአንድ ጊዜ ተጠምቆ ካቶሊካዊ ሆነዋል እና አንዳንድ ቦታ በቀን እስከ 120 130 200 የሚጠመቁበት አለ። በየጊዜው ደብዳቤ 500 ቤተሰብ ደብዳቤ ልክልናል፣ 300 ቤተሰብ ደብዳቤ ልክልናል፣ 200 ቤተሰብ ደብዳቤ ይልክልናል። እና እንግዲህ ምንድን ነው አባቶቻችን ቀደም ጥንት ካቶሊካውያን ነበሩ። በመሃል በተፈጠሩ ችግሮች ሃይማኖት አልተከተልንም፣ ሌላ ቦታ ደናል፣ አሁን ደግሞ እንመለሳለን የሚል ተስፋ የሚሰጡ ብዙ ነገሮች ስላሉ በጣም ስለቀናነታቸው ካቴክስቶችንም ምእመናን ቡድን መሪዎችንም ካህናቱን ደናግላቸው ሁሉ አመሰግናቸዋለሁ። ምክንያቱም በተቀናጀ መንገድ ነው እየሰራን ያለ ነው፣ መሰራትም አለበት። እንዲሁም ደግሞ ጥሪ እየወጣን ጥሪ ለኢትዮጵያ ቤተክርስቲያን ነው፣ ለጅማ ቦንጋ ብቻ ሳይሆን ኢትዮጵያ ቤተክርስቲያንን የሚያገለግሉ ገዳማውያን እየተፈጠሩ ነው። በተለያየ ገዳማት ውስጥ ካህናቶቹም ወንድሞችም ደናግላን እህቶችም በየቦታው እያገለገሉ ነው። ይሄ አንዱ የእድገት ምልክት ነው። ይሄ የእድገት ምልክት ነው እና እኛ እንግዲህ የኢትዮጵያ ቤተክርስቲያን እንድታድግ ነው ለዚህ ኃላፊነት ተሰጠን እንጂ ሙላቱ ቤተክርስቲያን አብራ ስታድግ ደስ ይለናልና አሁን እንግዲህ እግዚአብሔር ቢፈቅድ ያው እኛ የበለጠ የማስፋፋት ሲኖዶሳዊ እንትኑንም ወደ ተግባር በማድረግ የበለጠ ለማንቀሳቀስ ነው የምንፈልገውና ብዙ ይተባበሩናል። የመንግስት አካላትም በዚህ በወንጌላዊ አገልግሎታችን ይተባበሩናል፣ ያመሰግኑናል። ምክንያቱም እኛ በምንችለው መጠን ለህዝቡ ሰብአዊ አገልግሎትም ተደራሽነት እንዲኖራቸው ትግል እናደርጋለን። በወንጌሉም በነፍስ ስራም በዚህም እንተጋለንና
አመቺ ነው ለመናገር። ጅማ ቦንጋ በተለይ ከጎጀብ ወንዝ እስከ ደቡብ ሱዳን ድረስ የሰሜን ምዕራብ ኬንያ ሎድዋር ሶዶም ጋር በኦሞ እንገናኛለን። ምዕራብ ኦሞ የኛ ነው፣ ምስራቅ ኦሞ የሶዶ ነው እና ያ ሁሉ እቅዱ አለን። መስመር እየዘረጋ ነው። ባልገባንባቸው ወረዳዎች የመግባት ሀሳቦች አሉን። እግዚአብሔር ከረዳን የበለጠ በቅንጅት አብሮ የመስራትና ቅርብ ጊዜ ቁጥሮች የህዝብ ቁጥር ደግሞ በጣም እየበዛ ነው ያለውና ይሄ ደግሞ በጣም ያበረታል። ምእመናን ምክር ቤት ጎበዞች አሉን። በዚህ በብሔራዊ የሚመሰገኑ አሉ። ከካህናት ከካተክስቶች ቅንጅት ፈጥሮ ሁል ጊዜ አመታዊ ጉባኤ ያለን የጋራ የምእመናን ምክር ቤት ከሁሉ ካህናት ጋር እኔም ባለሁበት ስራ እንገመግባለን። ስራችን እንዴት ነው? ምን አከናወንን? ወደፊት ምን እናቅድ? እስከነ ባጀቱ ሁሉ በግልጸት ይዘን የምንሄድበት አካሄድ ነው ያለውና በዚህ እግዚአብሔር እያገዘን ነው ብዬ አምናለሁ። እኔ ቁምስናዎች ወደ ከ50-55 ቁምስናዎች እና ቤተ ጸሎቶች አሉ። ካህናትም የሰበካ ካህናትና የገዳማውያን አሁንም ደግሞ እየመጡ ያሉ አሉ። ስለዛም ትንሽ ይነግሩን። እንግዲህ እግዚአብሔር ይመስገን በተለያየ አገራት እንግዲህ መከሩ ብዙ ነው። የመከሩ ጌታ ተጨማሪ ሰራተኞች እንድልክ ጸልዩ ይላልና ህዝቡም እንድጸልይ ጠይቀን ለምነን ወደ ተለያዩ ገዳማት ከሀገር ውጭም ሀገር ውስጥም አንኳኩተን እግዚአብሔር እያሳካልን ነው። ከአውሮፓውያን አሉ የቅዱስ ጳውሎስ ሚስዮናውያን አባቶች ይሄ ደቡብ ምዕራቡን ወደ እስከ ደቡብ ሱዳን ድረስ አካባቢ ኛንጋቶም አንድ ወረዳ ይዘውልናል። እንደገና ደግሞ የቅዱስ ዮሴፍ ማህበር አባቶች ከሜክሲካውያን እንደገና በአንድ ቦታ ወደ ጨናና እዛ አካባቢ የሚባለው ማዕከላውን ይዘውልናል። ኢየሱሳውያን እንግዲህ የዛሬ 500 ዓመት በኋላ ተመልሰው መጥተው ትልቅ የትምህርት ማዕከል በቦንጋ እየገነቡ ነው። ከሁለተኛ ደረጃ እስከ ኮሌጅ የሚቀጥል እሱን እየገነቡ ነው። በመንፈሳዊነት ዙሪያ በሐዋርያዊ ወንጌል ዙሪያም አብረን እንሰራለን። የላዛርስ ማህበር በትልቅ ቦታ እየሰፈነ ነው የሚገኘው። የሰበካ ካህናትም በሰፊው ቦታ እያገለገሉ ነው ያሉትም። የሴት ገዳማውያን እህቶችም በጤናው ዘርፍ፣ በትምህርቱ ዘርፍ፣ በእናቶች በህፃናት ዙሪያ የተለያዩ ከውጭ ዜጎች ከሜክሲኮም አሉን፣ ከስፔን አሉ፣ ከላቲን አሜሪካዎች አሉ፣ ከኬንያ አሉ፣ ኢትዮጵያውያን አሉ ነው ሁሉ አይነት መልክ ካለር አለ እኛ ጋር። አሁንም እንደገና እቅድ ላይ ነን። እንደገና ተጨማሪ ካህናት ከህንዶች አሉ። ህንዶች በደንብ የተዘጋ ቦታ አሁን ጥሩ አበባ አድርጎ እየሰሩ ነው ያሉ። ተጨማሪ ካህናት ደግሞ ከህንድ አሁን ልመጡልን ነው። እንግዲህ ከእግዚአብሔር ጋራ ወንጌል ይቀጥላል። ወንጌል ይቀጥላል። ትልቅ ስራ ነው። እንግዲህ ያው የስብከተ ወንጌል አገልግሎት ቤተክርስቲያንም በዚህ በሀገር አቀፍ ደረጃም በተለይ ባለፉት ዓመታት ከሲኖዳሊቲ ሲኖዳዊት ቤተክርስቲያን በጋራ የመጓዝ መንፈስ እንዲኖር በየሰበካው የሚሰሩ እንደዚህ የማጠናከር የማስፋፋት ስራም እንዳለ ሆኖ በሀገር አቀፍ ደረጃም የዚህ የሲኖዳዊ ጉዞ ለማድረግ ውይይት ሲደረግ ነበር። እንግዲህ በጅማ ቦንጋም ሀገረ ስብከት እንደዚሁ ተደርጎ በሌሎችም እንግዲህ አሁን የመጨረሻው ሰነድ ደግሞ ቅዱስ መንበር መልሳ ወደኛ ተግባራዊ እንዲሆን የላከችው አለ። በዚህ ሂደት ላይም እንግዲህ ያለፉት 3 ዓመታት እንደ ካቶሊክ ቤተክርስቲያን ከጠቅላይ ጽሕፈት ቤት በመሆን አብራችሁ ሰርታችኋል። አሁን ደግሞ በቅርቡ ተተርጉሞ የዚህ የሲኖዳዊት ቤተክርስቲያን የጋራ ጉዞ በህብረት በተሳትፎና በተልእኮ በሚል እንግዲህ ለመስራት ብዙ እንቅስቃሴ ላይ ናት ቤተክርስቲያን እና በዚህም እንግዲህ አሁን ከጠቀሷቸው የቤተክርስቲያን ተቋማት አባቶች እና እናቶች
መነኮሳን ወንድሞችና እህቶች ጋር ያው በጋራ ከምእመናን ጋር ይህንን ለመስራት እያቀዳችሁ እንደሆነ እናውቃለን። ጳጳሳትም በዚህ ጊዜ ስብሰባ ልታደርጉ ነው በእነዚሁ አይነት ርዕሰ ጉዳዮች ላይ እና ያንስ እንዴት ነው የሚያዩት? አሁን የነበረው ላይ ከዚሁ ከሲኖዳዊት ጉዞ ጋር ተያይዞ ያለውን ቢነግሩልን ቢገልጹ። ሲኖዳዊት ቤተ ክርስቲያን ወደ ጂማ ቦንጋ ማምጣት ተጨማሪ ጉልበት ይፈጥራል ለቤተ ክርስቲያን። እንደምታውቁት እኔ የዚህ የሲኖዳዊት ቤተ ክርስቲያንን በዓለም ደረጃ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ለውይይት ሲቀርቡ ኢትዮጵያን ከካርዲናል ጋር ብርሃነ ኢየሱስ ጋር ወክዬ በ2023 እና 24 ለአንዳንድ ወር እዛ ተሳትፈናል። እንግዲህ በጣም የሚገርም ነው። ከሁሉ ዓለማት ነው እዛ ያሉት። ካቶሊካዊት ቤተክርስቲያን ብቻ ሳትሆን እዛ የተገኙት ከኦርቶዶክሳውያን፣ ከፕሮቴስታንቶች፣ ከተለያየ ሃይማኖት ክፍሎች መጥተው በጣም መልካም ምኞታቸውን የገለጹበት ነው። ከተሰጠው አርዕስት ጉዳይ እንዴት እንደሚያጠናክሩ ካቶሊክ ቤተክርስቲያን መጠናከር የኛ መጠናከር ነው። እናት ቤተክርስቲያን ናት። ትልቋ ታላቁ እናት ወንድማችን፣ ታላቁ እህታችን እያሉ ነው የሚናገሩት። ምክንያቱም የፕሮቴስታንቱም አንግሊካኑ ምሉም በኋላ ካቶሊክ ቤተክርስቲያን የወጡ ነው። ግን የካቶሊክ ቤተክርስቲያንን ውለታና የካቶሊክ ቤተክርስቲያንን አሰራር በእጅጉ ያደንቁታል በድና አሰራሯን ነው ለመውሰድ የሚመኙታል። እና በእርግጥ እንግዲህ ሲኖዳዊት ቤተክርስቲያን ስንመሰርት እያንዳንዱ አገር የራሱ የሆነ ያሰራር ከባህሉ ከወጉ ከነበረው ሁኔታ በመነሳት ቅደም ተከተሉን አድርጎ የሚሰራበት ጉዳይ አለ። ቅዱስ አባታችን ፍራንቸስኮስ ያንን ያሳሰቡት። በተለይ ተግዳሮቶችም ነበሩ። በዛ በነበረው ሰዓት ታስታውሱ ከሆነ አንዳንዶች ቤተክርስቲያንን ይህንን ለመረበሽ ተመሳሳይ ጾታ ተፈቅዷል፣ ይህ ነገር ሴቶች ክህነት ይወስዳሉ ብለው በሀገር ደረጃም አንዳንድ ውዥንብሮች ተፈጥሮ ነበረ። ግን ያ ነገሮች ብነሱም ነገር ግን ከእውነት የራቀ ነገር ነበረ። ተመሳሳይ ጾታ ብሎ የጠየቁ ሰዎች አሉ ከውጭ። ነገር ግን ርዕሰ ሊቃነ ጳጳሳችን ምንድን ነው ያሉት? ሰዎችን ቀርባችሁ ምከሩ፣ ቀርባችሁ የጌታ ፍቅር እውነተኛው መንገድ አሳዩአቸው። ኦኬ። ክርስቶስ የባረከው እግዚአብሔር የባረከው ጋብቻ አዳምና ሔዋን ነው እንጂ አዳሞችና አይደለም። እና የሚል አመለካከት ስለሆነ የተጎዳውን ሰው ወይም የረበሸውን ሰው ቀርበን መለወጥ አለብን እንጂ ዝም ብሎ መኮንን ክርስቲያናዊነት አይደለም በሚለው ነው መንገድ ነውና የሴቶች በድቁና የማገልገል ሁኔታ እንዴት ይታያል? ድቁና ማለት ምን ማለት ነው? የሚል ነገሮች ሁሉ በራሱ ጥናት የሚደረግ ጉዳይ ነው። ለጊዜው ግን አንገብጋቢ በእኛ ሁኔታ ለኢትዮጵያ ቤተክርስቲያን ምንድን ነው? አንድነቷን የኢትዮጵያ ቤተክርስቲያን ጠብቆ ያላትን ሀብቷን መንፈሳዊ ሀብቷን አጠናክረን የምንቀጥልበት ጉዳይ ነው። ሲኖዳዊነት ማለት አብሮ የመጓዝ ማለት ነው። ስለዚህ ቆም ብለን አሁን ይህን ያህል ቤተክርስቲያን ተጉዛለች በዚህ ምድር ላይ። አሁን ደግሞ እስኪ ቆም እንበልና ወዴት ነው እየሄድን ያለ ነው? እንዴት ነው እየሄድን ያለ ነው? ራሳችን እንፈትሽ። ሲኖዳዊነት ማለት ግንዛቤው ራሱ ምን ማለት ነው? ግንዛቤው ማስጨበጥ መቻል አለብን። ሲኖዳዊነት ደግሞ በሁሉ ቦታ በቁምስና ደረጃ፣ በካህናት ማህበር ደረጃ፣ በሴሚናሪስቶች በየትምህርት ቤታችን፣ በየካቴክስቶች መካከል ወደታች መሰረጽ መቻል አለበት እና የመዋቅሮቻችን ዝም ብሎ የሚያሰሩ መሆን አለባቸው። ለምሳሌ በወረቀት ላይ የሚቀር ነገር አለ፣ ይሾማል። አንድ ሀገረ ስብከት ላይ ለምሳሌ የፓስቶራል ካውንስል ተብሎ ይሾማል። በወረቀት ላይ አለ፣ ተግባር ላይ አለ ወይ? ቀስቅሰን ተግባራዊ እናድርገው።
ወጣቶች አሉ። ወጣቶቻችን እንዴት ነው የተጠቀምን ያለ ነው? ወጣቶች ዝም ብሎ መጥቶ እንዲሳተፉ ብቻውን ኃላፊነት ባለቤትነት የተሰማቸው ቤተ ክርስቲያን የጋራ ናት። ኦኬ ድሮ ምናልባት ቤተ ክርስቲያን የካህኑ፣ የሲስትሮች፣ የዲያቆናት ተብሎ ይጠብቃል። አሁን ቤተ ክርስቲያን ሁሉም ስለ ቤተ ክርስቲያኑ ጉዳይ ያገባዋል። መከባበሩ ውሳኔ ጉዳይ እንዳለ ሆኖ ነገር ግን በአብ በወልድ መንፈስ ቅዱስ ስም የተጠመቀ ሁሉ የክህነት ተግባር የወንጌላዊ ስርጭት ተግባር ተሳትፎ እንዲያደርግ ይፈለጋል። ስለዚህ ግንባታ አስጨብጠን እውቀት ሰጥተን አብረን የምንሄድበትን መድረክ ነው። በብሔራዊ ደረጃም ይህንን አብረን አጠናክረን መስራት አለብን። የኛ ሲኖዳሊቲ በጅማ ቦንጋ ውስጥ ባለው ብቻ ሳይሆን ከአዲግራት ጋር መተባበር አለብኝ፣ ከባህር ዳር መተባበር አለብኝ። ባህር ዳር ምንድን ነው ካህን ነው ጎደላቸው፣ ከኛ የምበደረው ሆኖ መስጠት አለብኝ። የኔ ካህን ሄደው እዛ ማስተማር አለበት፣ የእሳቸው መጥቶ ማስተማር አለባቸው። መንፈሳዊ ቡድኖች እየተዟዟሩ በቀላሉ የምእመናኖች ህብረት እኮ ማድረግ እኮ እሱ ራሱ ሲኖዳሊቲ ነው። ለምንድን ነው አዲስ አበባ ምእመናኖች ወደ ኪዳነ ምሕረት ቦንጋ ጅማ መጥቶ ማስቀድሱት? ይሄ እኮ ያበረታታል አይደለም እንዴ? ክርስቶስ ንጉሥ በዓል ሲከበር ለምን ካቴድራል ለምን መተናና ከብር አድርገን ይሄ የማበረታታት ነገር የመጠያየቅ ነገር ሪሶርስ ሼር ማድረግ የደከመውን ካለ የመደገፍ ሁኔታ ይሄ ሁሉ አብረን የምንሰራባቸው ከቤተ ክርስቲያን ስጠፋ ወንድሜ የጠፋ ማለት ክርስቲያኖች ቅዳሴ ሞር እንዲመጡ የበለጠ እንዲያስቀድሱ የበለጠ የጸሎት መንፈስ እንዲኖራቸው የበለጠ በክርስቲያኖች መካከል ትብብር እንዲኖር ሰባቱ ቃላተ ወንጌል የተራበን አበላህ፣ የተጠማን አጠጣ፣ እንግዳውኛ ተቀበልክ፣ ታድዤ ታስሬ ጎበኘ የሚለው ነገር በተግባራዊነት መሰራት እንዳለበትም ነው ይሄ ሲኖዳዊ አፕሮች የምናገረውና ገና የቤት ስራ አለን ብዙ እንድንሰራ እግዚአብሔር ያግዘን። ይሄ ነው ማስበው። እውነት ነው። እንግዲህ ያው ይሄ የጋራ ጉዞ የቤተ ክርስቲያን ድሮም የነበረ ነው። ሲኖዳዊት ናት ቤተ ክርስቲያን፣ ካቶሊካዊት ናት፣ ሲኖዳዊት ናት። ነገር ግን በዚህ ከሁለተኛ የቫቲካን ጉባኤ በኋላ ወደ 60 ዓመት ነው ቤተ ክርስቲያን ቆም ብላ እንደገና ራሷን እንድትመለከት ጊዜውን ሁኔታ እንድታነብ እና መዋቅራዊ ቁመና አላት በዓለም አቀፍ ደረጃ የሚደነቅ ይሄም ደግሞ ተሃድሶ የሚያስፈልገው ከሆነ መዋቅሩ ላይ ደግሞ አንዳንድ መታየት ያለባቸው ነገሮች ካሉ ኖረውም ደግሞ መነቃቃት መነሳሳት እንዳሉት የሚያስፈልጉ ነገሮች ካሉ እንዲታይ ነው። መንፈሳዊ ደግሞ መነቃቃት መንፈሳዊ ተሃድሶ የሚያስፈልግበትም በተለይ ስብከተ ወንጌል ስራችን ላይ ጊዜውን የዋጀ እንዲሆን የማድረግ እና ሁሉም ተባብሮ ግን ለዚህ ለአንድ ዓላማ ለቤተ ክርስቲያን ተልእኮ እንዲቆም የሚለው ትልቅ የመሪ ሀሳብ ነው እና አስፈላጊም ነው እና አሁንም ይህ ሰነድ ቀርቧል። አሁን በጳጳሳትም በተግባራዊ እንዲሆን ታውጇል እና በተግባራዊነቱም ላይ ደግሞ ሁሉም ሰበካዎች የሚተባበሩበት ነው። እርሶም ደግሞ ሮም ከብፁዕ ካርዲናል ጋራ ሆነው ኢትዮጵያን ወክለው የተሳተፉበትም እዚህ በተለያዩ መድረኮች ሲገልጹ እንደነበረ እናውቃለን። ሂደቱ እንዴት እንደነበረ እና የቅዱስ መንበርም የሰጠችው መመሪያ በቅርብ ሆነው አዳምጠው እዚህም ማካፈሎ ትልቅ ነገር ነውና በዚህ መንፈስ እንግዲህ ቤተክርስቲያናችን እንድትታደስ በየሰበካው የሚሰራው ነገር ማዳመጡ መልካም ነው እና ቤተክርስቲያናችንም ትልቁ የምትለው ነገር በመደማመጥ በመግባባት በመስማማት አብረን እንስራ። መንፈስ ቅዱስ ያዳመጥን የመንፈስ ቅዱስ ምሪት ያላት ቤተክርስቲያን ናት። የአንድ ደግሞ ሁሉም ተረድቶ በመቀባበል መስራት እንዳለብን ነው ጥሪውና ያንንም ለማድረግ እንግዲህ ቤተክርስቲያናችን በሰፊው እየሰራች ትገኛለች። ያሉት ተግዳሮቶችም በማየት ተጠናክሮ መቆም እንደዚሁም ደግሞ በረከቶቻችንም ቆጥረን የበለጠ እግዚአብሔርን እያመሰገንን እንድንሄድ ነውና በእውነት ወደፊትም እንግዲህ በዚሁ ርዕስ ዙሪያ ላይ ብዙ ውይይቶች ይኖራሉ። የሲኖዳዊት ቤተክርስቲያን የምንሆንበት ሰነድ የሚቀጥሉት 2 ዓመታት እስከ 2028 እንደ አውሮፓ አቆጣጠር የምንሰራበት ሰነድ ነው።
እና ቆም ብለንም ከእርሶም ጋር ቆይታ የምናደርግባቸው እድሎች ይኖሩናል ብዬ አስባለሁ። ለዛሬው ግን ትንሽ የጅማ ቦንጋ ሀገረ ስብከት ወደ ውስጥ ገባ ብለን ያለውን ታሪካዊ እይታ ለማግኘት እና በዛም ያልነበሩ አሁንም ያሉ ምእመናን ያላቸው የእምነት ጽናት ለሌሎችም አብነት እንዲሆን በዚህ መልኩ ቆይታ አድርገናል እና ለዚህም ለሰጡን ጊዜ ምስጋና እያቀረብኩኝ እንግዲህ ወደፊትም ከጅማ ቦንጋ ሀገረ ስብከት ጋር በተለይ ደግሞ አሁን የሞዲዮ ሰማዕታት ክብረ በዓል ለማክበር ዝግጅት ላይ እንደሆናችሁ እናውቃለን። የሰላም ካቶሊክ ቲቪ ደግሞ እንደ በፊቱ ይህንን መንፈሳዊ መርሃ ግብር ከእናንተ ጋር ከሰበካው ሐዋርያዊ መምሪያ ጋር በመሆን አብሮ የሚሰራ መሆኑን ከወዲሁ ለመግለጽ ነው እና ስለዚህም ክብረ በዓል ትንሽ የሚነግሩን ካለ። በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ስትልን ይህንን የካቶሊክ የሰላም ቴሌቪዥን እዛ ቦታ ሆነው ከአሁን በፊትም መታችሁ ቀረጽ አድርጋችሁ ለሕዝብ አስተዋውቃችኋል። አሁ እንግዲህ የሞዲዮ ሰማዕታት ቦታ የጸጋ ቦታ ነው፣ የመባረክ ቦታ ነው፣ የእምነት ማደሻ ቦታ ነው፣ የእምነት ብርታትን ማግኘት ቦታ ነው፣ እንደገና በጸጋ የመሞላት ቦታ ነው እና ድንቅ ነገሮች እየተደረጉ ነው ያለው። በግል ሕይወትም በጋራም እግዚአብሔር በሰዎች አድሮ ሰዎችን እያነሳ ነው ያለውና ይህንን በረከት በጥር ወር መጥተው ምእመናኑ ጸጋውን በረከቱ እንዲካፈሉ በዚህ አጋጣሚ ለመጠየቅ እወዳለሁ። ምክንያቱም እዛ ብዙ ሰዎች ባዷቸውን አይመለስም። እውነት ለመናገር በጣም በሚገርም ሁኔታ በታላቅ መንፈሳዊ ሁኔታ ገና ብዙ ቦታው ጸጋ ሞልቷል፣ መንፈሳዊ በረከት ሞልቷል። አሁን ገና ቀስ በቀስ ቦታውን እያለማን ነው ያለ ነው። ቤተክርስቲያንም ማረፊያም ወደፊት እናደርጋለን። ነገር ግን ቦታው በራሱ በቂ ነው። ልክ ሎርድ ስኬድ በሎርድ ላይ ጸጋ ሞላሽ እያለ ሰው ወደ ጸሎት ህይወቱ ነው እና በምስጋና ህይወቱ በመባረክ ህይወቱ ነው እንደሚሄደው። በዚህ ቦታም ትልቅ በረከት ስላለ እንዲገኙና እንዲያድሱ ህይወታቸው እንዲያድሱ ተባርኮ እንዲመጡ ለሁሉ መጋበዝም እፈልጋለሁ። ወደ እንትኑም እርሶ በእርግጥ አጠቃለው ነግረውናል። የሲኖዳዊ ጉዞ ጉዳይም ደግሞ አብረን ከሌሎች አገረ ስብከት ጋራ አብረን የምንሰራው ጉዳይ ነው። ዋናው ቤተክርስቲያናችን ራሳችን ታድሰን ቤተክርስቲያናችን ወደፊት የምናስቀጥልበት ሁኔታ ነው። አሁን የኢዮቤልዩ ዓመት እንግዲህ በዚህ በታኅሳስ 24 እንደ ፈረንጆች ርዕሰ ሊቃነ ጳጳሳት ይዘጉታል። በጳጳሳት ጉባኤ ዛሬ እንደ በር ሀገረ ስብከት ባለንበት በታላቅ ቅዳሴ ወደ ማገባደጃው መጥተዋል። እንግዲህ ምንድነው የኢዮቤልዩ ዓመት እንግዲህ ከመጽሐፍ ቅዱሳዊ እውነት የተረጋገጠ ነው። ከዘሌዋውያን 25 ላይ ቅድስት በሮች ይከፈታሉ። ሲከፈቱ የነጻነት ይቅርታ፣ ምሕረት እና ደግሞ በጎ ነገር ለመፈጸም ቃል የሚገባበት ነው። እስረኞች ነጻ ይለቀቁ ነበረ። እግዚአብሔር ምሕረቱን ሰጥቶ ሰዎቹን ነጻ እንዲያወጣ ለመልካም ደግሞ እንድነሳሱ የሚደረግ ነው። በር እንግዲህ እውነተኛ በር ማለት በየዓመቱ በር ክፈቱ ተብሎ በጅማሬ ላይ የካቴድራል በሮቻችን ቢያንስ ሁለት ቦታ ከፍተናል። ስለዚህ ትልቁ ለእኛ ዋናው እውነተኛው በራችን ክርስቶስ ነው። በክርስቶስ በኩል የዘላለማዊ ሕይወት እንዲያገኙ ሰዎችን ወደዛ በር መጠቆም ነውና የምንታደስበት፣ ከእግዚአብሔር ጋር የምንታረቅበት፣ ከባልንጀራ ጋር የምንታረቅበት፣ መልካም ጽንሰትን መንፈሳዊ ጽንሰትን የምናገኝበትና ተሳስበን ተረዳድተን የምንኖርበት ዘመን ነው እና እሱን ደግሞ እግዚአብሔር እንዲያደርግልን እየጠየቅኩ በእውነቱ ይህ እድልም ስለሰጣችሁ አመሰግናለሁ።
እሷም እንደጠየቁ ወደ ሲኖዱም ወደፊትም በቀጥሎ አጋጣሚዎች እንደዚህ ተወያየን። ለቤተ ክርስቲያናችን እድገት፣ ለእግዚአብሔር ክብር፣ ለሕዝቦቻችን ለምእመኖቻችን ደግሞ መንፈሳዊ መታነጽ እግዚአብሔር ጋር አብረን የምንሰራ ይሆናል እና እግዚአብሔር ስትልን እግዚአብሔር ስትልን እናችን በጣም አመሰግናለሁ። በጣም እናመሰግናለን እና መልካም የአገልግሎት ዘመን እና አሁንም በዚህ በሲኖዳዊት ቤተክርስቲያንም ጉዞ ላይ አብሮ የመጓዙ ስራ በዚሁ በጋራ የሚሰራ መሆኑን ገልጸውልናል። በዚህ መንፈስ እንግዲህ ስራችንን ተልኳችንን እንቀጥላለን። እግዚአብሔር ስትልን እናመሰግናለን። የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ከብፁዕ አቡነ ማርቆስ ገብረመድኅን ጋር የነበረን ቆይታ በዚህ አጠናቀናል። እግዚአብሔር አምላክ ለአባታችን እንደዚሁም ለሰበካቸው ባርኮቱን እንዲሰጥ ምኞታችን ነው እና እናንተም በያላችሁበት ለጅማ ቦንጋ ሀገረ ስብከት እዛም ለሚሰራው የቤተ ክርስቲያን ተልእኮ ሁሉ እንድትጸልዩ አደራ እንላለን። ስለ ጅማ ቦንጋ ሀገረ ስብከት የበለጠ ግንዛቤ እንዳገኛችሁበት በመተማመን መልካምን ሁሉ እንመኛለን። የእግዚአብሔር ሰላም ከሁላችን ጋር ይሁን።